ኢንተር ማያሚ ኮከቡን በቋሚ አሰላለፉ አካቷል። ኢንተር ማያሚ ሌሊት 8 ሰዓት ሲል በአሜሪካ ሜጀር ሊግ አራተኛ ሳምንት ከሜዳ ውጪ አትላንታ ዩናይትድን ከመግጠም አሰላለፉን ይፋ አድርጓል። በአሰልጣኝ ሜሸራኖ የሚመራው የኢንተር ማያሚ ይፋ ባደረገው አሰላለፍ አርጀንቲናዊው ኮከብ ሊዮኔል አንድሬስ ሜሲ በቋሚ አሰላለፉ ተካቷል። ትላንት የተደረጉ ጨዋታዎች ውጤቶች በእንግሊዝ ካራባኦ ካፕ ፍጻሜ ሊቨርፑል 1 ኒውካስትል 2፣ በእንግሊዝ ፕሪሚየር ሊግ አርሰናል 1 ቼልሲ 0፣ ፉልሃም 2 ቶተንሃም 0፣ ሌስተር 0 ማንቸስተር ዩናይትድ 3። እንደገና በስፔን ላሊጋ ሌጋኔስ 2 ሪያል ቤትስ 3፣ ሴቪያ 0 አትሌቲኮ ቤልባኦ 1፣ አሳሱና 1 ጌታፌ 2፣ ራዮ ቫልካኖ 2 ሪያል ሶዴዳድ 2፣ አትሌቲኮ ማድሪድ 2 ባርሴሎና 4። በጣሊያን ሴሪያ ቬኔዚያ 0 ናፖሊ 0፣ ቦሎኛ 5 ላዚዮ 0፣ ሮማ 1 ካግላሪ 0፣ ፊዮሬንቲና 3 ጁቬንቱስ 0፣ አትላንታ 0 ኢንተር 2። በጀርመን ቡንደስሊጋ ደግሞ ቦሆም 1 ኢንትራክት ፍራንክፈርት 3፣ ሃይደንሃይም 3 ሆልስታይን ኪል 1፣ ስቱትጋርት 3 ባየር ሌቨርኩሰን 4። በመጨረሻም በፈረንሳይ ሊግ 1 ሊዮን 4 ሌሃርቬ 2፣ ብሬስት 0 ሴም ሬምስ 0፣ ሞንትፕሌር 0 ሴንት ኢቴን 2፣ ስትራስበርግ 2 ቶሎስ 1፣ ፒኤስጂ 3 ማርሴ 1 ናቸው። ማያሚ ሜሲ ግብ ባስቆጠረበት ጨዋታ ድል ቀንቶታል። በአሜሪካ ሜጀር ሊግ ሶከር አራተኛ ሳምንት ኢንተር ማያሚ ከሜዳው ውጭ ተጉዞ አትላንታ ዩናይትድን ገጥሞ 2-1 በሆነ ውጤት ድል ቀንቶታል። አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ በጨዋታው ላይ 1 ግብ ማስቆጠር ችሏል። ኢንተር ማያሚ ማሸነፉን ተከትሎ በአሜሪካ MLS ደረጃ ሰንጠረዥ 4 ጨዋታዎች አድርጎ 3 ድልና 1 አቻ በማድረግ በ10 ነጥብ አንደኛ ደረጃ ላይ ተቀምጧል። ሜሲ የጨዋታው ኮከብ ለመባልም ችሏል። ሲሞኔ ከዚህ በፊት ተናግሬ ነበር፣ እናም ዛሬ መድገም እችላለሁ። ባርሴሎና በጣም ጥሩ እግር ኳስ የሚጫወት ቡድን ነው። በተጨማሪም የተሻለውን የቡድን ጨዋታ አጣምሮ የያዘው ቡድን ነው እና በግለሰብ ደረጃ ልዩ የሆኑ ተጫዋቾችን ያቀፈ ቡድን ነው ይላል። ያማል በእግር ኳስ ዘመኑ 11 የላሊጋ ጎል አለው። እናም በላሊጋው ታሪክ ከ18 ዓመት በታች ሆኖ ብዙ ጎል ያስቆጠረ የመጀመሪያው ተጫዋች መሆን ችሏል። ሳላህ ሊቨርፑልን ከተቀላቀለ በኋላ ለመጀመሪያ ጊዜ 90 ደቂቃ ተጫውቶ የጎል ሙከራና ምንም የጎል ዕድል ሳይፈጥር ወጥቷል። ብሩኖ ትላንትና ማታ 2 አሲስት ካደረገ በኋላ በማንቸስተር ዩናይትድ ቤት 50 የፕሪሚየር ሊግ አሲስቶችን ያደረገ 6ኛው የማንቸስተር ዩናይትድ ተጫዋች መሆን ችሏል። በዚህም መሰረት ጊግስ 162 አሲስት፣ ሮኒ 93፣ ቤካም 80፣ ስኩልስ 55፣ ካንቶና 51፣ ብሩኖ ደግሞ 50 አሲስት አድርጓል ማለት ነው። ሌስተር ሲቲ ከ679 የፕሪሚየር ሊግ ጨዋታዎች 1001 ጎል ተቆጥሮባቸዋል እና በፕሪሚየር ሊጉ ታሪክ በትንሽ ጨዋታ ብዙ ጎል የተቆጠረባቸው ቡድን አድርጓቸዋል። ጥሩ ተጫውተናል፣ ማሸነፍ ይገባናል ያሉት አሞሪም የማንቸስተር ዩናይትዱ ዋና አሰልጣኝ ሩበን አሞሪም በዛሬው ጨዋታ ቡድናቸው ተጫዋቾች ድካም እንደታየባቸው ገልጸዋል። ጥሩ ጨዋታ ነበረ ብዬ አስባለሁ። በጨዋታው ድካም ነበር፣ ነገር ግን ያላቸውን ሁሉ ሰጥተዋል ሲሉ ሩበን አሞሪም ተናግረዋል። የተወሰኑ ጨዋታዎች ደክመው ነበር፣ ነገር ግን ማሸነፍ ይገባናል፣ ጨዋታውን ተቆጣጥረናል። ሩበን አሞሪም በጨዋታው ጉዳት ስለገጠመው አይደን ሄቨን ሁኔታ የተጠየቁት ሩበን አሞሪም አሁን ለማወቅ ከባድ ነው፣ መጠበቅ አለብን ብለዋል። ኢንተር ሚላን መሪነቱን አጠናክሯል። በጣሊያን ሰሪያ የ29ኛ ሳምንት መርሃ ግብር ኢንተር ሚላን ከአትላንታ ጋር ያደረጉትን ጨዋታ
2-0 በሆነ ውጤት ማሸነፍ ችለዋል። የኢንተር ሚላንን የማሸነፊያ ግቦች ላውታሮ ማርቴኔዝ እና አውጉስቶ ከመረብ አሳርፈዋል። አትላንታ ከ7 የጣሊያን ሴሪያ ጨዋታ ያለማሸነፍ ጉዞ በኋላ ተሸንፈዋል። በጨዋታው የአትላንታው ኤደርሰን እና አሰልጣኝ ጃን ፔሮ ጋስፔሪኒ በቀይ ካርድ ከሜዳ ተሰናብተዋል። በተጨማሪም የኢንተር ሚላኑ ተጫዋች አሌሳንድሮ ባስቶኒ ቀይ ካርድ ተመልክቷል። ቀደም ብሎ በተደረገ ሌላ ጨዋታ ጁቬንቱስ ከፊዮረንቲና ጋር የተደረገው ጨዋታ 3-0 በሆነ ውጤት ተሸንፈዋል። በሊጉ ደረጃ ሰንጠረዥ ስንተኛ ናቸው የሚለውን ስናይ ኢንተር ሚላን 64 ነጥብ፣ አትላንታ 58 ነጥብ፣ ጁቬንቱስ 52 ነጥብ። በቀጣይ መርሃ ግብር ቅዳሜ ጁቬንቱስ ከጂኖአ፣ እሁድ ዩኔዴዝ ከኢንተር ሚላን፣ እሁድ ፊዮረንቲና ከአትላንታ ይሆናል ማለት ነው። ባርሴሎና ጣፋጭ ድል ተቀናጅቷል። በስፔን ላሊጋ የ28ኛ ሳምንት መርሃ ግብር ባርሴሎና ከአትሌቲኮ ማድሪድ ጋር ያደረጉትን ጨዋታ 4-2 በሆነ ውጤት ማሸነፍ ችለዋል። የባርሴሎናን የማሸነፊያ ግቦች ፌራን ቶሬስ 2 ጊዜ፣ ሌዋንዶውስኪ እና ላሚን ያማል ከመረብ ማሳረፍ ችለዋል። 2-0 ሲመሩ የቆዩት ባርሴሎናዎች አከታትለው ባስቆጠሯቸው ግቦች ወሳኝ 3 ነጥብ አሳክተዋል። የባርሴሎናው የፊት መስመር ተጫዋች ሮበርት ሌዋንዶውስኪ ያስቆጠራቸው የሊግ ግቦች ወደ 22 ከፍ አድርጓል። በሊጉ የደረጃ ሰንጠረዥ ስንተኛ ናቸው የሚለውን ስናይ ባርሴሎና 60 ነጥብ፣ አትሌቲኮ ማድሪድ 56 ነጥብ። ቀጣይ ጨዋታ ምን ይመስላል? ቅዳሜ እስፓኞል ከአትሌቲኮ ማድሪድ፣ እሁድ ባርሴሎና ከጂሮና ጋር ያደርጋሉ።